አለብሽ። መለወጥ ትችላለሽ። እኔ ግን እንዴት መለወጥ እችላለሁ? ደጋግሜ የጠራሁት አመት ነው የሚጠብቀኝ። ቆይ ለምንድን ነው ግን ማስማኩት? እሷን ገለሰ ቤት ሊገባ ትፈልጋላችሁ? ኧረ አልፈልግም። ግን ምን እናድርግ? እናቱ ላይ የሰራችውን ወንጀል ካየ በኋላ በሰላም መተኛት አልቻለም። ዛሬ እንኳን ከጥፋትሽ አትታረሚም? እንደ ማጅራት መቼ መንገድ ላይ ቆመሽ ትሰርብኛለሽ? መሰለሽ አንስሽ ነው ለስድብ ነው የፈጠርሽው። መጥፎ ነገር አድርገው በኋላ እንዳይቆጭ ብዬ ነው። ምን እንጃት ቤታል አይቆጭኝ። እድሜ ልኬን ትዳሬን ስትረብሸው ህይወቴን ስታበላሸው የኖሮችን አንዲት ልክስት ሴት ብገላት በአስራት ባልዘቃየት ምንም የሚቆጭ ነገር አሽቃባጭ ሄዳለች። ወጎብን ማይዘሽዋል። ይሄ መንበላጠጥሽ ነው። ይሄ ወደ ሰው ቤት ይዳረግሽ ጉረኛ። ዛሬ አሽከር ልሆን እችላለሁ፣ ነገ ደግሞ ጌታ። ጊዜ ሰው ልጅ ሲጥልም ሲያነሳም አይቻለሁ። ምንድን ነው በጠቂቄ እማዬ ልጆት ወደሰን አባዬ ቤት ተጣልቶ ነበር የወጣው። በኋላ አንድ ነገር ተፈጥሮ ከሚጸጸቱ ራሱን እያረጋጋ ይምከሩት። አይ ልጄ መቼ ነው የሚሰማኝና? ለምንድን ነው የምነሳው? መነሳት ያስፈልገው። ስጠርግ እኮ ቆሻሻው እንዳይብንቦት አስቤሎት ነው። ተረዲም ከቆሻሻው ጋር? አዎ ከቆሻሻው ጋር። ወይዘሪት ወርቄ ቤቴ አይሸጥብኝም፣ ቤቴ እንዲሸጥ አልፈልግም እያለች ትገኛለች። ልጇ ግን ከምትታሰሪ ቤትሽ ቢሸጥ ነው የሚሻለው በማለት ሶፋ እያወጣጣ ይገኛል። አይ ልጄ ቤቱን ለመሸጥ አይደለም፣ ሶፋ ልታጸዱ መሆን አለበት፣ ሶፋ ልትቀይርልኝ ነው እያለች እንግዲህ ግራ የተጋባ ንግግር እየተነጋገረች ትገኛለች። ታዲያ ዮዲትም አማቷን አሁንም በእንደገና እያስፈራራች ነው ያለችው። ይሄ ደግሞ አንቺ ጥቁር ድንጋይ እኔን ከቤት አስወጥተሽ በሰላም የምትኖሪ እንዳይመስልሽ፣ እኔ አልተውሽም፣ አሁንም ቢሆን ያንቺን ሞት ነው የምፈልገው እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁኝ። እንግዲህ የእናት ክፍል ድራማ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ የዮዲት ተንኮል አሁንም እንደቀጠለ ነው። ቢያንስ ከስህተቷ ተምራ ጥሩ ሰው ትሆናለች ብለን አስበን ነበረ። ብሶባት ነው የመጣችው። መንገድ ላይ እንግዲህ እንደ ማጅራት መቺ አማቷ እያስፈራራቻት ትገኛለች ማለት ነው። ለምን ከጥፋትሽ አትማሪም? ከዚህ በፊት ያደረግሽው ተግባር አሁንም አልበቃሽም ወይ? ምንድን ነው ግን የምትፈልጊው? ቢያንስ ፈጣሪን አትፈሪም ወይ ነበረ ስትላት የነበረው የወንዶሰን እናት፣ ወይም ደግሞ እንግዲህ የዮዲት ጉዲት የድሮ አማቷ ማለት ነው። አሁን ላይ ዮዲት ከቤት ስለወጣች ያው መቼስ አማትነቷ ተሽሯል አንልም፣ የድሮ አማቷ ብለን እንወስዳለን። ወንዶሰንም መግደል አለብኝ፣ ዮዲትን ለምን ፈታችሁ ለቀቃችሁ እያለ በጣም እየረበሸና እያስቸገረ ይገኛል። ይሄ ደግሞ እጅጉን በጣም እናቱንና ዓለምን አስጨንቋል። በተለይ እናቱ ልጄ ምን ባረግ ነው ወደ ቀልቡ ሊመለስ የሚችለው? አርፎ እኮ አልቀመጥ አለ፣ ምንድነው ማድረግ ያለብኝን እያለ ይገኛል። እንግዲህ ዮዲትን ፈታ የለቀቀቻት ዓለም ነበረች። ዓለም በመፍታቷ ደግሞ እሱ በጣም ተናዷል። ለምን ፈታሻት እያለ ነው የሚገኘው። እናማ ወንዶሰን በጣም ተናዶ ይገኛል። ይሄ ደግሞ ያናደደው ዓለም ዮዲትን ፈታ ለቃታለች። ወንዶሰን ዮዲትን አስሮ ማሰቃየት ነበር የፈለገው። እኔ አንቺን አልገልሽም፣ ሞት ላንቺ እረፍት ነው። ስለዚህ እናቴ ላይ ለፈጸምሽው ተግባር ሁሉ አስሬ አንቺን አሰቃይሻለሁ ነበረ ሲላት የነበረው። ታዲያ የዓለም ፍርሃትና ስጋት የሆነው ደግሞ እችን ሴት ከገደለ እሱ እስር ቤት ይገባል። እሱ እስር ቤት ገባ ማለት እኔም እስር ቤት ለእስር ቤት ስንቅ በማመላለስ መንገላታቴ ነው። ሲቀጥል ደግሞ ምንም የማያውቁ ምስኪን እናት የገዳይ እናት ሊባሉና ከሰዎች ሁላ ሊገለሉ ስለሚችሉ ፈተን ብንለቃት ይሻላል በማለት እንግዲህ ከማማ ጋር በመመካከል ዮዲትን ፈታ ለቃታለች ዓለም። አሁን ላይ ወንዶሰን ከዓለም ጋር እና ይሄ ደግሞ እንግዲህ ለዓለም በጣም ትልቅ አስቸጋሪ ነገር ሆኖባታል። ዓለም አሁን ላይ እየተጸጸተ ትገኛለች። ይሄንን ማድረግ አልነበረብኝም፣ እኔ ቪዲዮውን ባልቀርጽ ኖሮ ወንዶሰን እዚህ ሁሉ ነገር ውስጥ አይገባም በማለት እየተጸጸተ ትገኛለች። ታዲያ የወንዶሰን እናት ልጄ አንቺ ይህንን በማድረግሽ እኔን እኮ ከሞት አትርፈሽኛል። አንቺ ይህንን ባታረጊ ኖሮ ለፖሊስ ብትናገሪ ያለ ማስረጃ ዮዲትን ፖሊስ ምንም ሊያረጋት አይችልም፣ ሊያስራት አይችልም። አንቺ ባደርሽልኝ ኖሮ የኔን ህይወት ባትታደጊ ኖሮ ይሄኔ መቃብር ነበርኩኝ። ስለዚህ ልጄ አመሰግንሻለሁ ነበረ ሲሏት የነበረውና እናት አታመሰግንም ባይሆን ትመርቃለች እያለች ስትመልስላቸው ነበረ። ልክ ነሽ ልጄ፣ እውነት ነው፣ እናት ትመርቃለች እንጂ አታመሰግንም።
ፈጣሪ የልብሽን ሁሉ ይሙላልሽ፣ ለእኔ እንዳሰብሽ እግዚአብሔር ያስብልሽ ብለው እንግዲህ እግዚአብሔር ይስጥሽ እያሉ መርቀዋታል። እሷን ምርቃቷን አሜን ብላ ተቀብላለች ማለት ነው። አለም እንግዲህ እዛ ቤት የዮዲትን ክፋት ለማጋለጥ በጣም ብዙ መስዋዕት ከፍላለች። ከዮዲት ጋር ብዙ ግብ ውስጥ ገብታለች። ዮዲት እሷን ለማሰቃየት እሷን ለማጥፋት እዛ ቤት እንዳትቆይ በጣም ብዙ ጥረት እያደረገኝ ነበረ። ይህን ደግሞ የምታደርግበት እንደፈለጋት የባሏን እናት ለማሰቃየት ስላልተመቻት መርዝ ምግብ ላይ ስትጨምር ያስጣለችው አለም ናት። በአለም ምክንያት እንግዲህ የወንዶሰን እናት ህይወታቸው እስካሁን ድረስ ቆይቷል። አለም ባትኖር ኖሮ አሰቃይታ ገና ድሮ ነበረ አማቷን የምትገለው። እንግዲህ ሳይደግ ሳይጣላም እንደሚባለው አለምን እዛ ቤት ለማማ የህይወት መትረፍ ምክንያት አድርጎ እንደዚሁም ደግሞ ዮዲት እንድትጋለጥ መጋለጥ ብቻም አይደለም ሁሉም ሲያቅዱና ሲያሴሩ የነበሩ ተንኮለኞች ሁሉ እንዲጋለጡ አድርጋለች ማለት ነው። አለም ልፋቷ በከንቱ አልቀርም። የለፋችሁ ፍሬ ላይ ውሎላታል። ይሄ ደግሞ ተንኮል ሲሰሩ የነበሩት ዮዲት እና እናቷ አሁን ላይ መግቢያ ቀዳዳ ጠፍቷቸዋል ማለት ነው። አስቻለውም ታዲያ እናቴና እህቴ ከሚታሰሩ እህቴና እናቴ ከሚዋረዱ ያለው ንብረት ቤቱ ነው፣ ቤቱ ተሸጦ ላጋቹ ሊሰጥ ይገባል፣ እናንተ እንድትታሰሩ አልፈልግም በማለት ኦልሬዲ ስምምነቱን ጨርሷል። ታዲያ ቤቱ ለመሸጥ ቤቱ ባዶ መሆን አለበት በማለት ሶፋውን ከፀሐይ ጋር ለማውጣት ሙከራ እያደረጉ ነበረ። ሶፋውን ለምንድን ነው የምታወጡት ነበር ስትል የነበረው ወርቄ። አሁን ገና ገባኝ፣ ሶፋውን ልታጸዱን ነው? እውነትም እኮ ተጸድቶ አያውቅም። ታዲያ ካጸዳችሁ በስነ ስርዓት አጽዱት። ፀሐይ ደግሞ እቃ መስሎሽ በል አድርጎ እንዳታጥቢው ሶፋውን እያለች ፀሐይን እየፎገረቻት ነበረ። አይ ልናጥበው አይደለም ነበረ ሲል የነበረው አስቻለውና እና ልታጥቡ አይደለም ልታደርጉ ነው ወይ? አሁንም ገባኝ። እንዴት ቶሎ አይገባኝም? ልጄ ሶፋ ልትቀይርልኝ ነው? ይሄ ሶፋ እኮ ስንት አመቱ ነው እዚህ ቤት ከገባ? ልትቀይርልኝ ነው ማለት ነው ወይ? እያለች እንግዲህ ወርቄ እያወራች ነበረ። ሊቀየርምም አይደለም ሊታጠብምም አይደለም፣ ቤቱ ስለሚሸጥ ቤቱ ባዶ መሆን ስላለበት ነው፣ ሶፋ መውጣት አለበት ነው እንግዲህ እያለው ማለት ነው። አይ እኔ ሶፋዬ ስንቀባረርበት እንደፈለግኩኝ ስሆንበት የኖርኩት ሶፋ እንዲወጣ አልፈልግም፣ ከዚህ ቤት እንዲንቀሳቀስ አልፈልግም፣ ቤቱም እንዲሸጥ አልፈልግም ነበረ ስትል የነበረው። ቤቱም እንዲሸጥ የማትፈልጊው እንዴት እስር ቤት ልትገቢ ፈልገሽ ነው ወይ? ሶፋሽ አንቺ ቤሽበት ይሄዳል። መቼም ጎዳና ላይ ወድቀሽ አትኖሪም። የምትኖሪው ተከራይተሽ ነውና በምትችይው አቅምሽ በፈቀደው ልክ ቤት ትከራያለሽ። እዛ የተከራየሽበት ቤት ደግሞ ሶፋው ይገባልሻል። እዛ እንደፈለግሽ ትሆኝበታለሽ፣ ትንቀባረሪበታለሽ ነበረ ሲላት የነበረው እንግዲህ ልጁ አስቻለው። እንዴት ዝቅ ብዬ እሷም ስትል የነበረው እንዴት ዝቅ ብዬ ሰው ከዚህን የመሰለ ቤት ወጥቼ እንዴት ተከራይ ሆኜ ይኖራለሁ? ተከራይ ሆኜ መኖር አልፈልግም፣ ሶፋዬም ቤቴም እንዲነካ አልፈልግም እያለች እንግዲህ ከልጇ ጋር ሌላ ጭቅጭቅ ውስጥ ገብታለች። በቃ ያንን 10 ጊዜ ስጠራው የነበረው አመድ ወደ እኔ ህይወት መጣ ማለት ነው። ሰውን አመዳም እያልኩ እየተሳደብኩኝ ይሄ አመዳም ስለነበርኩት ወደ እኔ ህይወት መጣ ማለት ነው። ወይኔ ወርቄ፣ እንደዛ ስንቀባረር ስንደላቀቅ የኖርኩ ሴትዮ አሁን እንዴት ብዬ ነው በተከራይ ቤት ሆኜ የምኖረው? እያለች እንግዲህ በጣም ጭንቀት ውስጥ ትገኛለች። ያው ከምትወረጂ ቤቱ ቢሸጥ ይቻላል ነው ያለችው። እኔ ቤቴ እንዲሸጥ አልፈልግም፣ እንዲያውም አንድ ዘዴ ያለኝ። እኔ እኮ ጥሩ ሀሳቢ ነበርኩኝ፣ ይሄ ሀሳብ ግን እስካሁን እንዴት አልመጣልኝም? አሁን ላይ ቤቱ የማይሸጥበት መንገድ አግኝቻለሁ አለችው። የሚገርመው ነገር አገኘው የምትለው ሀሳብ እንግዲህ ልጄ በኩላሊት በሽታ ታሞብኛል ብዬ ቲክቶክ ላይ መለመን አለብን። ከዛ በኋላ ይሄ የኢትዮጵያ ሕዝብ ቲክቶክ ላይ ያለው ሕዝብ ገንዘብ ይሰጡናል፣ ከዛ ቤታችን ይቀራል ማለት ነው ነበረ ስትል የነበረው። እና ማን ታሟል ብለሽ ልትለምኝ ፈለግሽ ሲላት፣ አንተ ነካ ልጄ፣ አንተ ታመካል ብዬ እለምናለሁ። ከዛ ቲክቶከሮች
ገንዘብ ይሰበስባሉ፣ ቤቴ ደግሞ ሳይሸጥ ይቀራል ነው ያለችው። አስቻለው ታዲያ አንዴ በእኔማ ስትለምኝ እያየው ዝም ልል አልችልም፣ ቤቱ መሸጥ አለበት እንጂ በእኔ አትለምኝም ነው ያላት ማለት ነው። ከፈለግሽ በአንቺ ስም ይለመንልሽ ለራስሽ፣ እዚህ ሁሉ ጣጣ ውስጥ የገባችሁት አንቺና ልጅሽ ናችሁ። ስለዚህ በአንቺ ስም ይለመን ነበረ ሲላት የነበረው። እኔ በዘሬ ለማኝ ሆኜ አላቅም፣ ዛሬም ለምኖ አያቅም። በእኔ ስም በእኔ በወርቄ በቀብራራዋ ሊለመን አይችልም ነው ያለችው። እና በእኔ ሊለመን ነው ወይ ነበር ሲል የነበረውና በእኔ የመጀመሪያ ከዘርሽ እኔ ለማኝ ልታረጊኝ ትፈልጊያለሽ ወይ ነበር ያላት። እሷም ባንተ ቢጀመር ምን ችግር አለው ነበር እያለች የነበረው እንግዲህ። እና ፀሐይም በመገረም እንግዲህ እርሶ ተስፋ ሊቆርጡ አይገባም፣ ተስፋ አለዎት። እኔም አሁን ላይ ወደ አረብ ሀገር ሄጄ የራሴን ህይወት ለማስተካከል ዝግጁ ሆኛለሁኝ። ስለዚህ ተስፋ መቁረጥ የለበትም። ያለፈውን ትተው ወደ ኋላ መመለስ አለባቸው። ወደ ኋላ እርሶም ተስፋ ሊቆርጡ አይገባም። ወደፊት መጓዝ አለቦት። የኋላውን መርሳት አለቦት። ስለዚህ ትናንትና አልፏል እያለች ፀሐይ እየመከረች ነበረ። እንዴት ብዬ ነው ተስፋ ሊኖረኝ የምችለው? እንደዚህ እንደመምከሩ ቀላል ነው ወይ እያሉ እንግዲህ ፀሐይንም የተወሰነ እስከሰሟት በኋላ መጨረሻ ላይ ግን በዚህ ጢባርሽና በዚህ ትቤትሽ ነው ድሃ የሆንሽው ነበረ ሲሏት የነበረው። እኔ ድሃ ብሆንም እኮ ይሄ ድህነት አብሮኝ የማይጠፋ አሻራ አይደለም፣ የሚጠፋ ነገር ነው። ለነገ ለተሻለ ህይወት ነው ዛሬ ገረዶኝ እየሰራ ያለሁት። ነገ ግን የተሻለች ሴት፣ ጊዜ ተገለባባጭ ነው፣ ይገለባበጣል፣ ያጣ ያገኛል፣ ያገኘም ያጣል ነበረ ስትል የነበረው። እና ይሄው በአንቺ ያየሁት አንቺ አተሻል ተቦሳቅለሻል እያልሽ ነው ወይ እያለች እንግዲህ ወርቄ ፀሐይ ላይ እየተነሳችባል ነበረ። መልሱን እርሶ መለሱት፣ እኔ እርሶ ባልልም እርሶ መለሱት ነው ያለችው። እንግዲህ እውነትም ወርቄ በራሷ ጊዜ ነው መልሱን ራሷ የመለሰችው። ያጣ ያገኛል ያገኘም ያጣል ሲባል እንግዲህ ያው ቁስሏ ነው የተነካው። ምክንያቱም ወርቄ እኔ ወርቅ ነኝ፣ እንደ ስሜ ወርቅ የሆንኩኝ ነኝ፣ በተደላደለ ኑሮ የኖርኩኝ ነኝ። ስለዚህ እኔ ምንም አይነካኝም ብላ እንግዲህ ስትጎረር ነበረ። ይሄ ሁሉ መጎረር እንግዲህ አሁን ላይ ከንቱ ሆኗል። እውነት ነው፣ ጊዜ ተገለባባጭ ነው፣ ተለዋዋጭ ነው። ዛሬ ሌላ ቀን ነው፣ ነገ ደግሞ ሌላ ቀን ነው። ስለዚህ ነገና ዛሬ አንድ አይደለም። ዛሬ ያለንበትን ነገ እንኖርበታለን ማለት አይደለም። ዛሬ መጥፎ ነገር ላይ ያለ ሰው ደግሞ ነገም በዛ በመጥፎ ሁኔታው ይቀጥላል ማለት አይደለም። የእውነት ጊዜ ዳኛ ነው ማለት ነው። ያነሳል፣ ይጥላል። ስለዚህ ነገሮችን ለጊዜ መተውን የመሰለ ነገር የለም። ፀሐይ የተነጋገረችው ንግግር በሚገባ በጣም መልካም ነው ማለት ነው። ያለና የሚኖርም ነገር ነው። ፀሐይ እንግዲህ ለዛሬ በዝቅታ ብትኖርም ነገ ግን ትልቅ ደረጃ እንደምትደርስ ተስፋ ያላት ልጅ ናት ማለት ነው። ታዲያ ወርቄ ለፀሐይ እኔ በምከፍልሽ በ4,000 ብር ስለ ነገ እቅድ ታቅጃለሽ ወይ? ይሄ ከቤተሰቦችሽ ጉሮሮ ተርፎ ነገ የተሻለ ቢዝነስ ከፍታለሁ ያለሽ የነበረ ስትላት የነበረው ይሄ ህይወቴን እንደማይለውጥ አውቃለሁ። ነገር ግን አረብ ሀገር ለመሄድ ወስኛለሁ። አረብ ሀገር ሄጄ ሰርቼ ህይወቴን እለውጣለሁ። ነገ የተሻለ ኑሮ እኖራለሁ። ስለዚህ ይሄ ተስፋ ላይ ነበረ ስትል የነበረው። ልክ ነሽ፣ አንቺ ወጣት ስለሆንሽ ከሀገር ወደ ሀገር እየተዟዟርሽ ሰርተሽ መለወጥን ትችያለሽ። እኔ ግን ምን ተስፋ አለኝ? አሁን ላይ ትልቅ ሰው ነኝ። ከየት እና ከየት አንጥቼ ልለወጥ እችላለሁ? እንዴትስ የተሻለ ህይወት ሊኖረኝ ይችላል ነበረ ስትል የነበረው። እንግዲህ ቢሆንም ወደፊት ነው ማሰብ ያለበት እንጂ አባዬ ወደኋላ እያሰቡ ትናንትናን ላያስተካክሉና ላይመልሱ ራሶትን ማስጨነቅ የለበትም። ስለዚህ ትናንት ያለፈ ነገር ነው እያለች እንግዲህ የመከረች ነበረ። ምክሯን ያው ሊቀበሉም ባይችሉም ያቅሟን ትመክራለች። ዮርዲም እንግዲህ ወንደሰን እናት ጋር ሄዳ ይሄንን ልጅ የሆነ ነገር ቢሉት የተሻለ ነው። ምክንያቱም ነገር የሰው ህይወት አጥፍቶ እስር ቤት ከመግባቱ በፊት ብትመክሩት ይሻላል እና ባየ ቤት መጥቶ በጣም
ዮዲትን አንቆ ሊገላት ነበረ። ዮዲትን ገደላት ማለት ደግሞ ህግ ሊተወው አይችልም። መግደል አይደለም ቢደበድባትም ትልቅ ችግር ነው ሊደርስበት የሚችለው። ስለዚህ ምከሩት ብላ እንግዲህ ዮርዳኖስ የምክር አገልግሎቷን እየለገሰች ትገኛለች። ወንዶሰን ግን ያው ወደ ኋላ መመለስ አልቻለም። ልጄን ምን ላድርገው? ሀይምሮ እኮ ተበላሸብኝ። እቺ ዮዲት ጉዲት ሀይምሮ እንዲበላሽ አደረገችብኝ። እሷ ስታደርገው የነበረውን ድርጊት ካየ በኋላ ልጄ ሀይምሮ ትክክል አይደለም፣ ምን ማድረግ ይሻለኛል? በማለት እንግዲህ የወንዶሰን እናት በጣም እየተጨነቁ ይገኛሉ። አለምም ወንዶሰንን እየመከረችው ነው። እቺን ሴት ከገደል ከአንተ እስር ቤት ትገባለህ፣ እኔም ከታሰረችበት የፈታዋት ለአንተ ብዬ ነው ነበር ስትል የነበረው። ለአንተ ብዬ ነው ስትይ እኔ ማሰብ የማልችል ሰው ነኝ ወይ? ምን ማለት ፈልገሽ ነው ነበረ እያላት ያለውና አንተ ማሰብ የማትችል ሰው ነክ እያልኩኝ አይደለም፣ ነገር ግን አሁን ባለክበት ሁኔታ ላይ ጥሩ ውሳኔ እየወሰንክ አይደለም። እሷን ከገደልካ ትታሰራለክ ነው እያለች አለችው። እንግዲህ ቀጣዩ ክፍል ምን ይሆናል?